ልጅ አያቱን ሲደፍር የት ኢትዮጵያ ውስጥ የእምነት ሀገር ናት የምትባል ሀገር ውስጥ ህዝቧ ጨዋ ነው የሚባል ሀገር ውስጥ ምን አይነት ትውልድ ነው እያፈራን ያለ ነው? ምን አይነት ሳቬጅ የሆነ ትውልድ ነው ያፈራ ነው? ለጓደኛው አይደለም፣ ለቅርብ ሰው አይደለም፣ ለእናቱ የማይመለስ በእንደዚህ አይነት ሁኔታ ለተራ ክብር፣ ለተራ ስም፣ ለተራ ገንዘብ ስንል ዘጥናል። ከሰውነት ጎዳና ወጥተናል። ደውላ ምን ትለኛለች? የሆነ ቪዲዮ ይዘውብሻል ነው ያለችኝ። ደውላ ቀጥታ ቲክቶክ ላይ ያበደ መንጋ ዋልጌ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች የምንገኘው በሁለተኛው አማራጭ ቻናላችን ወርቅ አፈራው ሁለት ላይ ነው። እንግዲህ ሰበር ዜና ተሰምቷል። ይኸው ምንድነው? የ2018 የኢትዮጵያ ቲክቶክ ክሬቲቭ አዋርድስ አሸናፊዎች በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። በ2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ቲክቶከር አዶናይ እና በትክክለኛ ስሟ ስመኝ ገብሩ ወይም ደግሞ ቲክቶከር ጃኒ በትላንትናው ዕለት አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸውን የተሰማው። ይህ እርምጃ እንግዲህ ፌዴራል ፖሊስ በቅርቡ በአለባበስና ከኢትዮጵያ ባህልና ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና ቁጥጥር ዘመቻ አካል እንደሆነ ነው እየተነገረ ያለው። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የፖሊስ እርምጃው በወጣቱ ትውልድ የማህበራዊ የሚዲያ አጠቃቀምና ይዘት ላይ ያነጣጠረ ነው ተብሎ እንደሚታሰብ ነው የወጡት መረጃዎች እያመለከቱ ያሉት ማለት ነው። የምንገኘው በአማራጭ ቻናላችን ወርቅ አፈራው ሁለት ላይ ነው። እንግዲህ እዚህ ቻናል ላይ በተለይ እነዚህ 2-3 ቀናትን የለቀኳቸውን ቪዲዮዎች በማበረታታት ሰብስክራይብ በማድረግ ላይክ በማድረግ አስተያየት በመስጠት ያገዛችሁኝን ሁሉ ማመስገን እፈልጋለሁ። እዚህ ቻናል ላይ የበለጠ እንድበረታ ምክንያት ሆናችሁኛል። ስለዚህ አሁንም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮዎቹን ላይክ አድርጎ በመጀመር ቤተሰብ ሁኑ። እንግዲህ ከሰሞኑ ከጋዜጠኛ ሶፎንያስ ዋሲሁን ጋር የተገናኘ በምስልና በድምፅ የታገዘ መረጃ በስፋት በተለያዩ ማህበራዊ ሚዲያዎች ላይ የተንሸራሸረ ነው። አሁንም በዚህ ጉዳይ ላይ የሚወጡ መረጃዎች አልቆሙም። እንግዲህ ከሰሞኑ ከጋዜጠኛ ሶፎንያስ ጋር የተገናኘ በምስልና በድምፅ የታገዘ መረጃ ከወጣ በኋላ ሌሎች ሰዎችም የሚያውቁትን መረጃ እያጋሩ ነው። ከነዚህ መረጃዎች መካከል እንግዲህ ለምን ሶፎንያስ ብቻ እጅግ ታዋቂ የሆኑ ቲክቶከሮች እና በማህበራዊ ሚዲያ ላይ የሚታወቁ ሰዎችም እንደዚህ አይነት የእርኩሰት ተግባር ውስጥ እየተንቀሳቀሱ ነው። ስለዚህ እነዚህን ሰዎች በደንብ አድኖ ማንነታቸውን ይፋ ማድረግ ያስፈልጋል። ለሀገርና ለዜጎች ክብር እንዲሁም ደግሞ ደህንነት ሲባል የሚሉ ሀሳቦች የተንጸባረቁ ነው። ይህንን ጽሁፍ እንመልከተው። ከሰሞኑ ጋዜጠኛ ሶፎንያስ ዋሲሁን ጋር የተገናኘ ምስልና በድምፅ የታገዘ መረጃ ከወጣ በኋላ መነጋገሪያ ሆኗል። ኧረ ከመነጋገሪያ አልፎ ብዙ አሳስቧል። ይጨንቃል፣ ይሸክካል፣ ይከፋል፣ ይሰቀጥጣል። ብቻ ግን ይሄ ሰው ታዋቂ መሆኑ ጉዳዩ ጎልቶ እንዲወጣ አደረገውና ለጊዜው መነጋገሪያ ሆነ እንጂ ነገርየው እጅግ ስር ከሰደደ ቆየ። የኔን ገጠመኝ ልንገራችሁ ይላል የዚህ ጽሁፍ ባለቤት። ጥቂት የማይባሉ ወንዶች በሚባል ደረጃ በማህበራዊ ሚዲያ እማውቃቸውም ይሁን እማላውቃቸው ሰዎች አልፎ አልፎ በፌስቡክም ሆነ በቴሌግራም እየመጡ ዘግናኝ የሆነ ቴክስት የሚጽፉ አሉ። አንዳንዶቹማ እጅግ ቀፋፊ የሆነ ምስልም የሚልኩ አሉ። ይህንን እዚህ ጽፈው ራሱ እንዴት እንደሚቀፈኝ አንዳንዶቹማ በዙሪያቸው ባሉ ሰዎች በሚዲያው የሚከበሩና ጥሩ ስም ያላቸው የሚባሉ ናቸው። ብዙዎችን አዝማሚያቸውን ሳይ በብሎክ እገላገላቸዋለሁ። ከሰሞኑ ይሄ ጉዳይ በጋዜጠኛው ምክንያት ትኩስ አጀንዳ ከመሆኑ የተነሳ አንዳንዶቹ ከዚህ በፊት ገባ አድርጉ የጻፉልኝን ቴክስት አጥፍተዋል። ምክንያቱም እንዳይያዙ ነው፣ መረጃው እንዳይገኝባቸው ነው። አሳፋሪ ነው፣ ግን እንዴት ቻላችሁበት? መውጫ ይልና ጸሐፊው በዚህ ጉዳይ ላይ
በአንድም ሆነ በሌላ ምክንያት የገባችሁ ሰዎች ራሳችሁን በምታምኑት ሃይማኖት እንድትጸልዩና በዘመናዊ መንገድ ከስነ ልቦና ባለሙያ ጋር መነጋገር መፍትሄ ይሆናል። ይሄ ነገር በህግም ክልክል፣ በማህበረሰቡም ነውር፣ በሃይማኖትም ኃጢአት በመሆኑ ከራሳችሁም ከማህበረሰቡም ከህግም ሆነ ከፈጣሪ በመነጠል ለብቻ የሚያስቀር በመሆኑ በጊዜ በቃ ሊባል ይገባል። ሼር በማድረግ ለወዳጆቹ ያጋሩ ይላል። አሁን እንደዚህ አይነት ነገሮች በደንብ ሰዎች ጋር መድረስ አለባቸው። ብዙ ሀሳብ መለወጥ አለብን። ስለዚህ የሚቆምበትን መፍትሄ በጋራ መፈለግ አለብን። አለበለዚያ አካሄዱ በጣም አደገኛ ነው። እንግዲህ ይህን ጽሁፍ ስመለከት እዚያ ላይ ምንድነው ለአንድ የሙያ ባልደረባይ በጣም ተግቶ የሚሰራ ልጅ ነው። በውስጥ የተላኩ መረጃዎች ነበሩ። እኔም በግል አይቻቸዋለሁ። ኦፍኮርስ እሱ የራሱ የሚዲያ ቻናል ላይ ተጠቅሞበታል እና እጅግ በጣም ታዋቂ የሆኑ ቲክቶከሮች እንዲሁም ደግሞ ይሄ ሚዲያ ፐርሰናሊቲ ያላቸው የማህበራዊ ሚዲያ ባለቤቶች፣ ፕሮግራም የሚሰሩ ኮንቴንት ክሬተሮች እንደዚህ አይነት የርኩሰት ተግባር ውስጥ እየተሳተፉ እንደሆነ የሚጠቁሙ ወይም የሚያሳዩ ማስረጃዎች አሉ። ስለዚህ እነዚህ ሰዎች ራሳቸውን ደብቀው ይንቀሳቀሱ እንጂ አሁን ልክ እንደ ሶፎንያስ ዋሲሁን የሚጋለጡበት ጊዜ ደርሷል ብዬ ነው የማስበው። ምክንያቱም በዝምታ ሀገር እየሞተች ነው። በዝምታ ዜጎችን እየገደል ነው። በዝምታ ታዳጊዎችን እየገደል ነው። እንደዚህ አይነቱ የርኩሰት አካሄድ ከዛ በኋላ ምንን አመጣ፣ ምን አይነት ትውልድ ፈጠረ የሚለውን እናያለን። ሪፖርተር ላይ የወጣውን በጣም ዘግናኝ የሆነ ድርጊት ማለት ነው እና ይሄ ነገር እየተስፋ በመሄዱ ሀይ የሚል አካል ስለጠፋ ከዛ በኋላ ምን አይነት ትውልድ እንዳበቀለን እንመለከተዋለን። ከዛ በፊት ግን እንዲህ አይነት የርኩሰት ተግባራት ልምምድ የመጣው ከየት ነው? ከእንደዚህ አይነት የርኩሰት ልምምዱ ጀርባ ያሉ ትልልቅ ዓለም አቀፍ ድርጅቶች እነማን ናቸው? በገንዘብ የሚረዱ በተለያዩ ሀገራት ውስጥ እየገቡ በትምህርት ፖሊሲ ውስጥ እንዲሁም ደግሞ በሀገሪቱ ህገ መንግስት ውስጥ አብሮ እንዲገባ እየገፋፉ ያሉ ኃይላት እነማን ናቸው የሚለውን ነገር መመልከቱ ነገሩን የበለጠ አስፍተን እንድንመለከተው ምክንያት ይሆነናል። ስለዚህ ይህን ነገር አጥብበን እንመልከተው። ኢትዮጵያ ውስጥ ግብረ ሰዶምነት ተስፋፋ እንዲህ አዎ ተስፋፍቷል። ለምን ተስፋፋ? እነማን ናቸው እንዲስፋፋ የፈለጉት? ዓላማቸው ምንድነው? አጀንዳቸው ምንድነው? የሚለውን ነገር በደንብ መመልከት ይኖርብናል እና ከሩቱ ካላወቅነው በስተቀር በዚህ ጉዳይ ላይ ያለን አመለካከት ጠባብ ስለሚሆን ማለት ነው። እንግዲህ አፍሪካውያን መሪዎችን በአንድ ወቅት ሰብስባ በራችሁ ላይ ልጆቻችሁን ሊውጥ የተዘጋጀ አውሬ አለና ተጠንቀቁ ስትል ማስጠንቀቂያ የሰጠችው የስታንድ ፎር ዘ ፋሚሊ መጽሐፍ ደራሲዋ ሻረን ስላተር ኒውዮርክ ውስጥ ተዘጋጅቶ በነበረ የተባበሩት መንግስታት ጉባኤ ወይም ደግሞ ዩኤን ኮንፈረንስ ላይ ተሳትፋ ነበረ። ሴት እንግዲህ በነገራችን ላይ ግብረ ሰዶማዊነትን በተመለከተ እንግዲህ እኔ እስካሁን ባለኝ መረጃ ትንትን አድርጋ የጻፈች ደራሲ ነች። እንደሷ በዛ አይነት ደረጃ መጽሐፍ ያዘጋጀ ሰው አላውቅም። እንግዲህ ምናልባት መረጃ ያላችሁ ሰዎች ብትልኩልን እንማማርበታለን ብዬ አስባለሁ። አክቹዋሊ እሷን መጽሐፍ ብዙ ጊዜ ያሳያችኋለሁ። ስታንድ ፎር ዘ ፋሚሊ በጣም የሚገርም ነው። አጀንዳቸው፣ አላማቸው ምን እንደሆነ በደንብ ዓለም አቀፍ ደረጃ እንዴት እየተንቀሳቀሱ አፍሪካ ሀገራት ውስጥ መርዛቸውን ለመርጨት ምን ያህል እየተንቀሳቀሱ እንደሆነ በዚህ መጽሐፉ አጋልጣለች እና ይህን መጽሐፍ እንግዲህ ብዙ ጊዜ ሪኮሜንድ አድርጌያችኋለሁ። ሁሌም በዚህ ጉዳይ ላይ ስሰራ ሪኮሜንድ አደርጋለሁ እንድታነቡት ስለመፈለግ። ምክንያቱም ለቤተሰቦቻችሁ ቁሙ ነው እርሱም የሚለው። ለቤተሰቦቻችሁ እንዳትቆሙ ግን ምን አይነት ኃይሎች እየተዋጓችሁ እንደሆነ እና ውጤቱን ደግሞ ይኸው እየተመለከት ነው በምናውቃቸውም ሰዎች። ስለዚህ እቺ ሴት የተባበሩት መንግስታት ጉባኤ ላይ ተሳትፋ የታዘበቻቸው ነገሮች ነበሩ። እነዛ ነገሮች ምንድን ናቸው? እንግዲህ ለሴቶች መብት ተከራካሪ ነን የሚሉ ወግ አጥባቂ ወይም ደግሞ አክራሪ ሴታዊነት እንቅስቃሴ አራማጆች እና የፆታዊ መብት ተሟጋቾች ቁጥር እጅግ መጨመሩን ነው የተረዳችው የታዘበችው። ሌላው የታዘበችውና በእሷ አንደበት እንደተናገረችው እጅጉን እንደረብሻት የተናገረችው ነገር ምንድን ነው? በቢል ክሊንተን የስልጣን ዘመን የፆታዊ መብት አጀንዳ ልዩ ትኩረት ተሰጥቶት የሶዶማውያን መብት እንዲከበር ሀገራት መተባበር አለባቸው የሚለው ሀሳብ ነው። ካናዳ፣ አውሮፓ ህብረት እና አሜሪካ ይህ አጀንዳ ተግባራዊ እንዲሆን ያደረጉትን ግፊትም ርብርቦሽም ታስታውሳለች። እንግዲህ እዚህ ስብሰባ ላይ በርካታ የሀገራት ተወካዮች ነበሩ እና ከነዛ ውስጥ እንግዲህ ከፓኪስታን የመጣ ተወካይ ለስብሰባው መሪዎች ወይም ደግሞ አዘጋጆች ምዕራባውያን ሀገራት የጉባኤውን ተሳታፊ ልዑካን ሰዓት ጊዜ በፆታዊ መብት ጉዳይ
በሶዶማውያን አጀንዳና በማይረቡ እንቶፈንቶ ሀሳቦች ከሚያባክኑ በድህነት ስለሚሰቃዩ ሴቶች፣ በረሃብና በመጠለያ እጦት በሚሰቃዩ ዜጎች ዙሪያ ለምን አይወያዩም የሚል ጥያቄ በድፍረት አቅርበው ነበር ትለናለች ስላተር። እንግዲህ ምዕራባውያኑ በጾታዊ ጉዳይ ላይ እንዲመሰጡ ያደረጋቸው ምንድን ነው? why is the west so obsessed with sex ሲል ነው በድፍረት ፓኪስታናዊው የልኡካን ቡድን አባል ይህንን ጥያቄ ያነሳው ማለት ነው። እና ከዚህ ጀርባ ምን እንዳለ እንግዲህ ዘግይቶም ቢሆን ገብቶታል ብዬ ነው የማስበው። ትልቁ ነገር ምንድነው? ዓላማ ነው። ኦብሰስድ ያደረጋቸው ዓላማ ነው። እርኩሰትን በመላው ዓለም የማስፋፋት ዓላማ ማለት ነው። ይሄው እኛም ሀገር ተስፋፍቶ እየተመለከትነው ነው። እኛ ጋር እንዳለመታደል ሆኖ የሆነ ነገር ቫይራል ሲወጣ እዛ ላይ እንረባረባለን እንጂ ከመጀመሪያው ጀምሮ ጉዳዩ አሳስቦን ጉዳዩ ስጋት ላይ ጥሎን እስከ መጨረሻው ከመነሻ እስከ መጨረሻው በትጋት አንሄድበትም። እንግዲህ ከሶዶማውያኑ ከርኩሰት ተግባር ፈጻሚዎቹ ድጋፍ ጀርባ በግንባር ቀደምትነት የቆመው የተባበሩት መንግስታት ለሴታዊነት እንቅስቃሴ አራማጆች እንዲሁም ለጾታዊ መብት ተሟጋቾች ያለምንም ተቃውሞ ዓላማቸውን እውን እንዲያደርጉ የጀርባ አጥንት ሆኖ እንዳገለገላቸውም ስላተር ተመሰክራለች። በነገራችን ላይ እንግዲህ እኛም ሀገር በአንድ ወቅት በዚህ በሴታዊነት እንቅስቃሴ ዙሪያ ብዙ ውዝግቦች ተነስተው እንደነበሩ የምናስታውሰው ነው። እንግዲህ እጅግ የሚገርመው ለሃይማኖቶችና ለባህላዊ እሴቶች ክብር መስጠት የሚለው ሀረግ በተባበሩት መንግስታት ስምምነት ውስጥ በጣም አወዛጋቢ ሀረግ ሆኖ እንዳጨቃጨቀ ስላተር ትናገራለች። እና ለምንድን ነው አክራሪ የሴትነት አጀንዳ አራማጆች ከዓለም አቀፍ ታዋቂ ሃይማኖቶች ጋር አጀንዳቸው አብረው ስለማይሄድና ሃይማኖቶችን አጥቀው ስለሚቃወሙ ሀገራት ባህላዊ ሴቶቻቸውንና ሃይማኖታቸውን እምነታቸውን ካከበሩ አጀንዳቸውን በዓለም አቀፍ ደረጃ መተግበር ስለማይችሉ ከሃይማኖት ጋር የከረረ ጸብ ውስጥ ገብተዋል ነው የምትለን። እነዚህ ሰዎች እንግዲህ ሶዶማዊ ብቻ ሳይሆኑ የፈጣሪ ጠላት የሰይጣን ወዳጆች መሆናቸውም ይታወቃል። ስለዚህ እንደዚህ አይነት ሰዎች በሀገር አቀፍ ደረጃም በዓለም አቀፍ ደረጃም ሲንቀሳቀሱ ሃይማኖቶችን ለማጥፋት የመጀመሪያ ተግባራቸው አድርገው ነው። ምክንያቱም ሃይማኖቶች ከነሱ አጀንዳ ጋር አብረው አይሄዱም። አንድ ሀገር የራሱ ባህል፣ የራሱ ወግ፣ የራሱ እምነት ካለው እንዲህ አይነቱን የርኩሰት ተግባር የሚደግፍበት ምንም ምክንያት ስለሌለው የሃይማኖት መጽሐፎችም ሰዶማዊነት የርኩሰት ተግባር እንደሆነ ስለሚናገሩ የእምነት ተከታዮቻቸውን ስለሚያስተምሩ እና ከእንደዚህ ሰዎች አጀንዳዎች ጋር አብረው ስለማይሄዱ እንግዲህ ይህንን ዓላማ የሚያስፋፉ ሰዎች እምነት ላይ ሃይማኖት ላይ ያላቸውን አቋም እኛም ሀገር ውስጥ ተመልክተናል። በተለይ እዚህ ጉዳይ ውስጥ አለን የሚሉ ሰዎች ስለ እምነት ያላቸውንም ነገር በእግዚአብሔር ላይ ሞክ ያደረገች ልጅ አይታችኋል አይደለ? እግዚአብሔርን አግኝቼው እንደዚህ ምናምን እዛው ተመልሼ አልገባም። እና ዞሮ ዞሮ ግን ያው ዓለም አቀፉ አጀንዳ ዓላማው ስለሚታወቅ እንግሊዝም ሆነ ፈረንሳይ፣ ኢትዮጵያ ውስጥም ሆነ ኬንያ ውስጥ ይሄ ነገር ሲካሄድ በዛ ኦብሰስ የሆኑ ሰዎች የተጠለፉ ሰዎች ሃይማኖት እንዲኖር አይፈልጉም። እንግዲህ በዓለም አቀፍ ደረጃ ነው መንቀሳቀስ አጀንዳቸው ኢትዮጵያን ጨምሮ ማለት ነው። ወደ ኢትዮጵያ እንዴት ዘለቁ የሚለውንም አብሮ መመልከት ወሳኝነት ይኖራል። አንደኛ በአንዳንድ ዳያስፖራዎች አማካኝነት ነው። ከዚህ በፊትም የተሰሩ በርካታ የማህበራዊ ሚዲያ የዩቲዩብ ቪዲዮዎችን ተመልክተናል እና ውጭ የኖሩ ኢትዮጵያውያን ሀገር ቤት አለመው በመምጣት እንግዲህ በተለይ ድሃ በሆኑ ታዳጊዎች እና ከተሳካላቸው ደግሞ ታዋቂዎችን በማጥመድ በገንዘብ በማማለል እና በመበከል እርኩሰታቸውን ኢትዮጵያ ውስጥ አስፋፍተዋል፣ እያስፋፉም ነው። እንግዲህ ሶፎንያስ እዚህ አይነቱ ልምምድ ውስጥ እንዴት ሊገባ ቻለ የሚለው ቢፈተሽ ምክንያቶቹ እንደዚህ አይነት ሰዎች ሆነው ነው የሚገኙት። ይሄ ልጅ ከዛ በፊት እንደ አይነት የርኩሰት ልምምድ ውስጥ ይኖር ነበር ብሎ ለማለት ይከብዳል። ከተወሰነ ጊዜ በኋላ ያመጣው ባህሪ ሊሆን ይችላል። ግን ከተወሰነ ጊዜ በኋላ መቼም የሚጀምረው ምንድነው ምክንያቱ? ማን የገፋፋው? ማን የበከለው? ያቺ የመጀመሪያ የተረገመች ቀን መቼ ነች? በማን አማካይነት የሚለው አብሮ መፈተሽ መቻል አለበትና ብዙዎቹ ከውጭ ሀገር በሚመጡ ዲያስፖራዎች ይቀርቧችሁና ታዋቂነታችሁን ተግባራዊ ያደርገው ሻይ ቡና ትላላችሁ፣ እራት እንብላ ምናምን የሚለው ነገር ይመጣል። ከዛ በኋላ የዚህ እርኩሰት ልምምድ ውስጥ ይከቷቸዋል። ብዙዎች በእንደዚህ አይነት ሁኔታ ህይወታቸው ተበላሽቷል እና የሶፎንያስ ከዚህ ውጭ ሊሆን አይችልም። በቃ መጀመሪያ መቼ የሚሆን መች ያስጀመረው ሰው እዚህ የርኩሰት ልምምድ ውስጥ የከተተው ሰው ይኖራል። ያ ሰው ማን ነው የሚለው በደንብ መፈተሽ ይኖርበታል። የሆነ ሰው ነው
በዓለም አቀፍ ደረጃም በአህጉር ደረጃም እንዲሁም ደግሞ በሀገር ደረጃ ኢትዮጵያን ጨምሮ ምንድነው ዘግናኝ ግባቸውና ዓላማቸው እነዚህ የሰዶማውያን ማለት ነው? አንደኛ የተባረከና የተቀደሰ ጋብቻን ማፍረስ ነው፣ ቤተሰብን መበተን ነው። ሌላው ልቅ የወሲብ መብት መከበር አለበት ከጋብቻ ውጭ የሚለውን ሐሳብ በደንብ ፕሮሞት ማድረግ ነው። ልብ ብላችሁ እንድትሰሙ ይፈልጋለሁ። ልቅ የሆነ የወሲብ መብት መከበር አለበት። ይሄንን በእንግሊዝኛ ከሻራን ስላተር ላይ ቃል በቃል የማልለው ምንድነው ያው ጌቶች ማን እንደሆነ ይገባችኋል። እንዲህ አይነት አይዲያ እንዲተላለፍ ስለማይፈልጉ ያው ለምንሰራበት እንትንም አደጋ ስለሚሆነ ይገባችኋል እንጂ ቃል በቃል ብልላችሁ ኖሮ የበለጠ ሐሳቡን ያብራራልኝ ነበር፣ የበለጠ እንድትረዱት ያግዘኝ ነበር ብዬ አስባለሁ። ኤኒዌይ ያንን ግምት በመክተት ሐሳቡን እንድትከታተሉ ጠይቃለሁ። ሌላው ለሚመጣው ነገር ማለት ይሄ ልቅ የሆነ የወሲብ መብታችሁን ተግባራዊ ያደርጋችሁ ልቅ የሆነ ወሲብ ፈጽማችሁ ለሚመጣው ነገር ወይም ደግሞ ኮንሲኩዌንስ ኃላፊነት አትውሰዱ ነው። ምክንያቱም ምንም ነገር ቢሆን ሳትወስዱ ለበሽታው ትጋለጡ ምንም ማለት አይደለም የሚል ስብከት ነው። ሌላው ከጋብቻ ውጪ ወሲብ ወይም ግንኙነት ስትፈጽሙ ግንኙነቱ ሰዶማዊ ግንኙነት ይሁን ከጋብቻ በፊት ይሁን ከጋብቻ በኋላ ይሁን ሊያሳስባችሁ አይገባም ነው ሌላው ስብከታቸው። ስለዚህ ይሄ ምንድነው ባህላዊ የሆነውን ቤተሰብ ጋብቻ ማፍረስና ማፈራረስ ነው። ባህላዊ ጋብቻ ስንል ይሄ ካልቸራል ፋሚሊ ወይም ካልቸራል ሜሪጅ የሚሉት እነሱ ምንድነው ባህሉን የጠበቀ ወጉን የጠበቀ የዛን ሀገር ባህልና ወግ የጠበቀ ነው። እሱን አይፈልጉትም። ምክንያቱም እሱን ካለ ቅድም እንደነገርኳቸው አጀንዳቸውን ምድር ላይ አውርደው ተግባራዊ ማድረግ ስለማይችሉ መጀመሪያ እንዲህ አይነት ባህሎችን፣ ሃይማኖቶችን፣ እምነቶችን ማጥፋት አለባቸው። ከባድ ነው። ይሄንን ልብ ልንል ይገባል። እንግዲህ ከዚህ ሰይጣናዊ ሀሳብ ጀርባ ያሉና ሰይጣዊነት አጀንዳን እንዲሁም ደግሞ ሰዶማዊነትን የሚደግፉ ዓለም አቀፍ ኃይሎች እነማን ናቸው? ባለጡንቻዎቹ እነማን ናቸው የሚለው አብሮ መታየት መቻል አለበት። ምክንያቱም በገንዘብ ኃይላቸው እንግዲህ እርኩሰትን የሚያስፋፉት እነሱ ስለሆኑ እነዚህን ኃይሎች ማወቅ ግድ ያስፈልገናል። አንደኛው ዩኤንኤፍፒኤ ወይም ደግሞ ዩናይትድ ኔሽንስ ፖፑሌሽን ፈንድ የተባበሩት መንግስታት የህዝብ ፈንድ ነው። እንግዲህ በጣም በሚገርም ሁኔታ ይህ ተቋም የባህላዊ እስካሁን ስንነጋገርበት የነበረው ወግ አክባሪ ወይም ደግሞ ባህል ጠባቂ ቤተሰብ መፍዘዝ ወይም ደግሞ መንኮታኮት ለሰብአዊ መብት ተግባራዊነት ድል ነው ሲል ነው የተናገረው። ስለዚህ ድል ነው ለሂውማን ራይትስ የሚለውን ሀሳብ ሲያንጸባርቅ ምንድነው መሰረት ያደረገው ማለት ነው? ባህላዊና ወግ አክባሪ የሚባል ቤተሰብ አያስፈልግም፣ መንኮታኮት አለበት። ያንን ደግሞ ተግባራዊ የምናደርገው ከሆነ እንግዲህ ድላችን ነው። ይሄን ብቻ አይደለም ያለው ይሄ ተቋም የፍቺ በከፍተኛ ሁኔታ መጨመርም ሆነ ከልብ አድርጎ የፍቺ በከፍተኛ ሁኔታ መጨመርም ሆነ ከህጋዊ ጋብቻ ውጪ መውለድ ማህበራዊ ቀውስ አይደለም። እንደነገርኳቸው የሻረን ስላተርን መጽሐፍ ቃል በቃል ባነብላችሁ የበለጠ ሐሳቡ ብሪፍ ይሆን ነበር። ያው አደጋ ስላለው ነው። ግን ምንድነው የጋብቻ መፍረስ ወይም ደግሞ የፍቺ በከፍተኛ ሁኔታ መጨመርም ሆነ በዓለም አቀፍ ደረጃ ነው። በዓለም አቀፍ ደረጃ ኢትዮጵያ ውስጥም ሊሆን ይችላል። ከህጋዊ ጋብቻ ውጪ መውለድም ማህበራዊ ቀውስ አይደለም ነው እና ምን ሊባል ነው? ስለዚህ እነሱ ዓላማ ስለሚሰሩ አይናቸውን አፍጥጠው ነው ይህንን ሐሳብ በሰዎች ዘንድ አስርጸው ለማስገባት ጥረት እያደረጉ ያሉት። እንግዲህ ይህ ድርጅት በየዓመቱ የቤተሰብ እቅድን ወይም ደግሞ ይሄ ፋሚሊ ፕላኒንግን ለማስተዋወቅ ሚሊዮን ዶላሮችን የሚቀበል ድርጅት እንደሆነ እንዳትዘነጉ፣ ይህን በደንብ አንደርላይን እንድታደርጉት ያስፈልጋል። ከዚህ ውጭ እንግዲህ እነማን ናቸው ከዚህ ከርኩሰት ተግባር ጀርባ ሆነው እነዚህን ሰዎች ሰዶማዊነትን ለማስፋፋት በአክቲቪስት ወይም ደግሞ በአቀንቃኝ ስም የተቋቋሙ ድርጅቶችንም ሆነ ግለሰቦችን የሚረዱት እነማን ናቸው የሚለውን ስንመለከት ከላይ ጠቀስነው ዩናይትድ ኔሽንስ ፖፑሌሽን ፈንድን ጨምሮ እንግዲህ ኢንተርናሽናል ፕላንድ ፓሬንትሁድ ፌዴሬሽን ወይም ደግሞ ዓለም አቀፍ የቤተሰብ እቅድ ፌዴሬሽን አይፒፒኤፍ አለ። ከዛ ውጭ አውትራይት አክሽን ኢንተርናሽናል አለ፣ ኦል አውት አለ፣ ሴፍ ስፔስ አላያንስ አለ፣ አርከስ ፋውንዴሽን፣ ግሎባል ፊላንትሮፒ ፕሮጀክት፣ ብዙዎችን መጥቀስ እንችላለን። ይህንን ሁሉ የምነግራችሁ ለምንድን ነው? እኛ ነገሩን በሀገር አቀፍ ደረጃ አጥበን እንደምንመለከተው አይደለም። እነዚህ ሰዎች አፍሪካ ሀገራትን በተለይ እንደ ኢትዮጵያ ያሉ ሀገራትን እምነታቸውን የሚጠብቁ ባህላቸውን የሚጠብቁ ሀገራትን ታርጌት አድርገው በደም ስር ሰደው ገብተዋል።
ስር ሰደው መግባታቸው ምን አይነት ትውልድ እንድናፈራ ምክንያት እንደሆነ እየተመለከትን ነው። አሁን የሶፎንያስ ነገር ይፋ ወጥቶ ነገሩ እንዲራገብ አደረገው እንጂ ነገሩ ስር ከሰደደ በጣም በጣም እንደቆየ ልትረዱ ግድ ይላል። ስለዚህ ይሄንን ተመርኩዘን የምንመለከተው ምንድነው ሶፎንያስ ላይ ብቻ አይደለም ትኩረት ማድረግ ያለብን፣ ማውገዝ ያለብን ሶፎንያስን ብቻ አይደለም። እሱ እንደተወገዘው ሁሉ አሁንም በህቡ እጅግ በጣም ታዋቂ የሆኑ እንደውም አሁን እንዳይነቀባቸው እዚህ ይህን ጽሁፍ ያጋራን ወንድም እንዳለው ከማህበራዊ ሚዲያቸው ላይ በስፔሻሊ ከፌስቡካቸው ላይ ያጋሯቸውን ጸያፍ የሆኑ ምስሎች፣ ጀንጃኝ የሆኑ መልእክቶች፣ ወንዶች ሆነ ወንዶችን የሚጀነጁበትን መልእክት እያጠፉ ነው። ምናልባት እንደዚህ አይነት ቴክስት የተላከላችሁ፣ እንደዚህ አይነት ጽሁፍ የተላከላችሁ፣ እንደዚህ አይነት አጸያፊ መልእክት የተላከላችሁ ሰዎች ካላችሁ ሳይጠፋ በፊት እስክሪንሾት አድርጉት። ምክንያቱም እነዚህ የርኩሰት ተግባር የሚያራምዱ ምንን በላቸው ነውረኞች የግድ መጋለጥ አለባቸው። ማንነታቸው በደንብ በይፋ ልክ እንደዚህ ልጅ ልክ እንደ ሶፎንያስ ሁሉ ገበናቸው አደባባይ ላይ ወጥቶ በህብረተሰቡ ሊወገዙ ይገባል። ምክንያቱም ትውልድ እየበከሉ ነው። በርካታ ልጆችን እያጠፉ ነው። የሚገርማችሁ አሁን ማህበራዊ ሚዲያ ላይ ሪኩዌስት የሚላከው ፌስቡክ ላይ ፍሬንድ ሪኩዌስት የሚላከው ወንድ ለሴት ወይም ደግሞ ሴት ለወንድ አይደለም፣ ወንድ ለወንድ ወይም ሴት ለሴት ነው። ይሄ በደንብ እየተስፋፋ መጥቷል። ሊገባን ይገባል። በዓለም አቀፍ ደረጃ በዚህ አይነት ሁኔታ የመጡ ሰዎች ገንዘባቸውን እንደፈለጉ በትነው ታዳጊ ሀገራት ውስጥ ያለውን ክፍተት ስለሚያውቁት፣ ያለውን ችግር ስለሚያውቁት፣ የወጣቶቹን ቀዳዳ ስለሚያውቁት በቀላሉ ትራፕ ውስጥ መግባት ለኢትዮጵያና ለአፍሪካውያን ታዳጊዎች ቀላል የቤት ስራ ነው የሆነላቸው። ስለዚህ ይህንን እንደ ሀገርም እንደ ዜጋም እንደ ሚዲያ ባለሙያም ሁሉም የሚዲያ ሰዎች ሊረባረቡበት ይገባል እና እንግዲህ ስለ ዋልጌ ቲክቶከሮች ስናወራ እንግዲህ ብዙ ታዋቂ ቲክቶከሮችም የሚዲያ ሰዎችም እዚህ የርኩሰት ተግባር ውስጥ አሉ ብለን ነበር አይደለ? ከዛም አልፎ በጣም አሰቃቂ የሆኑ ነገሮች እዛው ቲክቶክ አካባቢ ላይ እየሰማን ነው እና ይህንን ቪዲዮ ሲዘዋወር ተመልክታችሁታል ብዬ አስባለሁ። ስለዚህ ይሄ እንግዲህ ቲክቶክ ያመጣው አንደኛው አሉታዊ ውጤት ነው እና እነዚህ ሰዎች በህግ መጠየቅ አለባቸው። ኦፍኮርስ ይህንን ድርጊት የፈጸሙ ሰዎች ምንድነው ያደረጉት? የቲክቶከሮቹን ጉድ ያጋለጠችው ልጅ እንግዲህ ሰለባ የሆነች ልጅ ነች እና ታዳጊ ሴቶችን አውቀው እያጠመዱ እንግዲህ በጣም የሚገርም ሁኔታ መድኃኒት በመስጠት የራቁት ቪዲዮ እየቀረጹ ከነሱ ጋር ያለ ፍላጎታቸው ሚዲያ ላይ እንዲሰሩ ያደርጓቸዋል። እንግዲህ ታዳጊ ሴቶችን ምንም የማያውቁ ልጆችን አሁን ይሄ ዓለም አቀፍ እብደቱ ዝናው ያጓጓቸውን ልጆች ኢንቫይት በማድረግ እያጠመዱ ምንም የማያውቁ የቤት ልጆችን መድኃኒት በመስጠት ልብ አድርጎ የራቁት ቪዲዮዎችን ካሰሯቸው በኋላ ምክንያቱም መድኃኒት ሰጥተው መጠጥ ካጠጧት ምንም ከቤት ወጣ ማታውቅ ልጅ ምን ልትሆን እንደምትችል መገመት አይከብድም። ይህቺ ልጅ የኔ እህት ብትሆን ብላችሁ ገምታችሁ ታውቃላችሁ ወይ? የኔ ቤተሰብ ብትሆን ብላችሁ ገምታችሁ ታውቃላችሁ ወይ? ለዚህ ነው ከመቼውም ጊዜ በላይ በዚህ ጉዳይ ላይ ትኩረት ሊሰራና ሊሰጥና እንደዚህ አይነት ሰዎችን ወደ ህግ አካል ለማቅረብ እንቅስቃሴ መደረግ አለበት እምላችሁ እና እንግዲህ በዚህ አይነት ጉዳዩ ሰለባ የሆነች ልጅ ነው ይሄንን መረጃ ያጋለጠችው። ምንድነው መረጃው የሚለውን ሰምተን እንመለስ። እዛ የሆነ ኤክስቴንሽን ነው ያ እንደዛ የሚባል ነገር አለ የሚወስዱት። ከዛ እሱን ሰጡኝ ማለት ነው። ከዛ ልጄ መጣ ምናምን ቤት ወሰዱኝ። ከዛ ልክ ስገባ ውሃ ደፉብኝ ምናምን። ከዛ በኋላ ለምን ደፉብኝ ምናምን ስል የሆነ ትንሽ አስታውሳለሁ። ከዛ አይ መጠጥ ተደፍቶብሽ ምናምን በቃ ከዛ ወደ ቤት እንደሄድ ምንም አላውቅም። ከዛ በኋላ መድኃኒቶች ሲሰጡሽ ማንና ማን ናቸው? ሚውት አድርግ ወንድሜ። መድኃኒቶች ሲሰጡሽ ማንና ማን ናቸው? ግብዳውና ልጄ ክለብ ላይ ነው የሰጡሽ? አዎ። እሺ በፍቃድሽ ነው ያለ ፍቃድሽ የሰጡሽ? ቆይ በፍቃዷማ አይሆንም ካርሎስ። ሚውት አድርግ። ቆይ መድኃኒት እንዴት ነው በፍቃድ? መጠጥ ውስጥ ነበረ። መጠጥ ውስጥ ነው ያስገቡብሽ? ቤት እስክትመጪ ድረስ ራስሽን አታውቂም ነበር? አዎ። እሺ ከዛ በኋላ ዳኒፓ ቤት ምናምን ነበረ። ከዛ በኋላ አስታውሳለሁ ልብሴን ሲያወልቁ አስታውሳለሁ። ከዛ
ከዛ በኋላ ምን ለምን ጠራሽ እዚህ ጋር? እስቲ አንዴ የተጠየቀች ጽፈህ ያዝና ትጠይቃታለህ። ብራዘር ጽፈህ ያዝና የፈለከውን ጥያቄ ይሄ በዚህ ቀን እስካሁን ስም የለም እንድታቆሽ እኮ አካለለ የለም። ካልተጠራህ የተጠራህበት ቦታ ላይ ጽፈህ ይዘህ ይሄ በዚህ ነው ይሄ በዚህ ለምን ብለህ መጠየቅ ትችላለህ። ማን ነው ሌላ ሰው ታስገቡ ጋይስ? ከዛ ይሁን ነገር ጃፒና ራስ አትወራረዱ በፈጠራችሁ አንዴ። እሺ ቀጥይ። ከዛ በኋላ ቪዲዮ ምናምን ቀረጹኝ ምናምን። ከዛ በነጋታው ምንም አላልኩም በቃ። ከዛ በቃ ቪዲዮ ምናምን መስራት ጀመርን። ከዛ የሆነ ቀን በቃ ይሄ አለፈ። ከነጆን ሌል ቤት ወጣን። ነዳሪፓ ቤት ገባንና የዳሪፓ የሆነች ፍቅረኛው ነበረች እና ደውላ ምን ትለኛለች፣ የሆነ ቪዲዮ ይዘውብሻል ነው ያለችኝ። ደውላ ቀጥታ እኔ እንደዚህም አላወራትም አላቃትም ምናምን። ከዛ እኔ አለቀስኩኝና የሆነ ሲኮ የሚባል ልጅ አለ የነሱ ጓደኛ እዛው ቤት ነው የሚኖረውና ለሱ ነው የምቀርበው እሱን ነው የምቀርበው። ከዛ ቤት ለሱ ነገርኩት ምናምን እያለቀስኩኝ። ከዛ ዳኒፓን ጠራውና ችግር የለውም እናስጠፋዋለን ምናምን አለና ዳኒፓ እዛ ግብዳው ጋር ሄዱ ማለት ነው። ከዛ ድራማቸውን ሰርተው መጡ ለኔ ቪዲዮ ምናምን። እንደሰማችሁት ነው እንግዲህ በእንደዚህ አይነት ሁኔታ ዘግጠናል። በእንደዚህ አይነት ሁኔታ ለተራ ክብር፣ ለተራ ስም፣ ለተራ ገንዘብ ስንል ዘግጠናል። ከሰውነት ጎዳና ወጥተናል። ማንም አይጠይቀንም የሚል እብሪት ውስጥ ገብተናል እንጂ ህግ ያለበት ሀገር ነው። ይሄንን ብሰራ ነገ ህግ ሊጠይቀኝ ይችላል፣ ልታሰር ይችላለው፣ ስለዚህ የነገ ህይወቴ ይበላሻል ብሎ የሚያስብ አእምሮ ባለቤት እንኳን መሆን ተስኖናል። ስለዚህ ሰው እንዴት ነው አብሮት በሚሰራው በሚያውቀው ሰው ላይ ኢቭን በማያውቀውም ሰው ላይ ቢሆን እንዲህ አይነት የጭካኔ ተግባር ሊፈጽም የሚችለው? መድኃኒት ሰጥቶ መጠጣ ጠጥቶ ራቁት እየቀረጹ ከዛ በኋላ ለግል ፍላጎት መጠቀሚያ ማድረግ ከዚህ የበለጠ መዝቀጥ የለም። እንዲህ አይነት ትውልድ ቲክቶክ ላይ ያበደ መንጋ ዋልጌ ወዴት ነው ያመራው የሚለውን ነገር ስንመለከት እንደ ሀገር እንደ ትውልድ የደረስንበትን ደረጃ እንመለከታለን። እንግዲህ ከዚህ ነገር ማለት እንደዚህ የዘቀጥንበትን ሁኔታ በመረጃ ከሚያሳዩን ነገሮች መካከል አንደኛው ሪፖርተር ያወጣው መረጃ ነው። እኔ በግሌ ሳነባው ሾክ ነው ያደረገኝ። ሌሎቻችሁ ምናልባት እንግዲህ ያነበባችሁ ትኖራላችሁ ብዬ አስባለሁ። ምን እንደተሰማችሁ በሀሳብ መስጫው ሳጥን ውስጥ ብታስቀምጡልኝ ደስ ይለኛልና ምንድነው ምን አይነት ትውልድ ነው እያፈራን ያለ ነው? ምን አይነት ሳቬጅ የሆነ ትውልድ ነው ያፈራ ነው? ለጓደኛው አይደለም፣ ለቅርብ ሰው አይደለም፣ ለእናቱ የማይመለስ ይህንን በሌላ ቃል ብገልጸው ደስ ይለኛል። ከቃል በላይ ስለሆነ ልቤ ነው። ትውልድ እያፈራን ነው። ይሄም ደግሞ የሰዶማዊነት ውጤት ነው። ይሄ ምንድነው? በመንጋ ቲክቶክ የሚባል ቆሻሻ ፕላትፎርም እንደፈለገው እንዲሆን ያደረገው ትውልድ ውጤት ነውና ጽሁፉን አብረን እንመልከተው። ተደፋሪዎቹ አረጋውያን ይላል። ዲሴምበር 7 2025 የወጣ መረጃ ነው። ሪፖርተር ያወጣው መረጃ ማለት ነው። እና የማነ ብርሃኑ የተባሉ ጸሐፊ ናቸው የጻፉት። መረጃው እንደሚከተለው አነበዋለሁ። አረጋውያን በልጆቻቸው፣ በልጅ ልጆቻቸው፣ በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። ልብ አድርጎ በሩቅ አላለም። በልጆቻቸው እንግዲህ እናቱን የሚደፍር ትውልድ ምንድነው ልትሰጡት የምትችሉት ስም? ምንድነው ልታወጡለት የምትችሉት ስም? ካበደው ትውልድ ጋር አውሮ ማበድ፣ በመንጋ እንዲህ አይነት ነገሮችን የሚሰሩ ሰዎችን መቃወም ያመጣውን ውጤት እየተመለከታችሁ ነው። እናቱን የሚደፍር ልጅ በልጅ ልጆቻቸው በልጅ ልጆቻቸው ልጅ አያቱን ሲደፍር የት? ኢትዮጵያ ውስጥ፣ እንግሊዝ ውስጥ አይደለም፣ ጃፓን ውስጥ አይደለም፣ ፈረንሳይ ውስጥ አይደለም፣ አውሮፓ ሀገራት ውስጥ አይደለም፣ ኢትዮጵያ ውስጥ የእምነት ሀገር ናት የምትባል ሀገር ውስጥ ህዝቧ ጨዋ ነው የሚባል ሀገር ውስጥ የቱ ጋር ነው ጨዋነታችን? የቱ ጋር ነው እምነታችን? ሁሌ ራሳችንን በውሸት እየደለልን የምንኖር ሰዎች ነን። ምክንያቱም ተግባራችን እየተናገረ ስለሆነ ማለት ነው። ከፍሬያቸው ትለዩአቸዋላችሁ ያለው መጽሐፍ ቅዱስ እንደኛ አይነት ሰዎችን ነው፣ ሌላ ማንንም አይደለም። ፍሬያችን ምን እንደሆነ እየተመለከትን ነው።
በጎረቤታቸውና ይቅር ባሉ ሰው ይደፈራሉ። እኔም በልጄ በተደጋጋሚ ጊዜ ተደፍሬያለሁ ያሉት በአዲስ አበባ ነዋሪና የ3 ልጆች እናት የሆኑት የ63 ዓመት አዛውንት ናቸው። ይሄንን እኔ አይደለሁም ልቦለድ የጻፍኩት ሪፖርተር በጠቀስኩላችሁ ቀን ዲሴምበር 7 2025 እንግዲህ ዛሬ አክቹአሊ 10 ነው መሰለኝ። ዲሴምበር 10 ነው ዌድነስዴይ ሮብ ይሄንን ፕሮግራም እየሰራ ያለሁት እንግዲህ ከ3 ቀን በፊት ማለት ነው ይሄ መረጃ የወጣው። ትልቁና በሙያ ዘርፍ የተመረቀው የመጀመሪያ ልጄ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራና መጠጥ ያሉ ሱሶች አሉበት የሚሉት እናት እሳቸው ግልጽ ሆነው የደረሰባቸውን ጥቃት ተናገሩ እንጂ ጥቂት የማይባሉ አረጋውያን ወሲባዊ ጥቃት እየተፈጸመባቸው ለማንም እንደማይተነፍሱ ይገልጻሉ። ልጃቸው እሳቸውን መድፈር ሲጀምር እድሜያቸው 55 ዓመት አካባቢ እንደሆነ ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው እንዲታሰርና ከቤት እንዲወጣ መደረጉን አሁን ላይ ልጃቸው በሕይወት ይኖር ይሙት ምንም የሚያውቁት ነገር እንደሌለ ያክላሉ። እሳቸው እንደሚሉት አብዛኛውን ጊዜ አረጋውያን የሚደርስባቸውን ጥቃት ለማንም አይናገሩም። በውስጣቸው አምቀውት እየተብሰከሰኩ ለተሞታቸውን ይጠብቃሉ። በአንድ ወቅትም በአቅራቢያቸው ለሚኖሩ የ75 ዓመት ዕድሜ አዛውንት ቡና አፍልተው በልጃቸው የደረሰባቸውን ጥቃት ሲያጫውታቸው እሳቸውም ልብ አድርጉ በተመሳሳይ የአእምሮ ህመምተኛ ልጃቸው በተደጋጋሚ የሚደፍራቸው መሆኑን ነግራቸዋል። ኢትዮጵያ ውስጥ አንደርላይን አድርጉልኝ። አዛውንቷም በካንሰር ህይወታቸው ያለፈ ሲሆን ልጃቸውን ወደ አእምሮ ሕክምና ማዕከል ገብቷል። ጥቃት የደረሰባቸውን አረጋውያን ሚዲያ ላይ ወጥተው ወይም የህግ አካል ጋር ቀርበው መናገር አይደፍሩም የሚሉት እናት በዚህም ምክንያት በአረጋውያን ላይ እየተፈጸመ የሚገኘው ወሲባዊ ጥቃት የህዝብ ጆሮ እንዳይደርስና ፍትህ እንዳይገኝለት ሆኗል ብለዋል። አካል ጉዳተኝነትና ሴትነት ሲደረብ የሚኖረው ጫና ድርብ ነው። አካል ጉዳተኛ ሴቶች ላይ ማህበራዊና ኢኮኖሚያዊ ጫናው ከሚያስከትለው ጉዳት በላይ የሚደርስባቸው ወሲባዊ ጥቃት እጅግ የከፋ ነው ያሉት ደግሞ የኢትዮጵያ ምሁር አይነ ስውራን ሴቶች ማህበር አባል በቀለ ጥበበ ዶክተር ናቸው። እሳቸው የሰጡትን አስተያየትም ጭምር ነው ሪፖርተር ያስነበበው። እንግዲህ እንደ ዶክተር በቀለች አባባል ማህበራቸው አይነ ስውራን ሴቶች በማህበራዊና በኢኮኖሚ መስኮች ተጠቃሚ የሆነ ጥቃት ሲደርስባቸው ንጹህ በመሆን የሚሰራ ነው። በዚህ የሚያስተውሉት በአካል ጉዳተኞች ላይ የሚደርስ ጥቃትን በተመለከተ ብዙዎች የመስማት ፍላጎት እንደሌላቸው መሆኑ ነው። በዚህ ደረጃ ደንዝዘናል፣ ደንቁረናል የምንለው አለ ምክንያት አይደለም። እንግዲህ ዶክተሯ እንዳሉት ብዙዎች እንደዚህ አይነት ጥቃትን በፍጹም የመስማት ፍላጎት የላቸውም። ልጅ እናቱን ሲደፍር፣ ልጅ አያቱን ሲደፍር ይሄ ያመጣብን የማህበራዊ ሚዲያ ወረርሽኝ የዌስተርን ኮፒ ፔስት እናደርግና ስፕሪቱም አለ። ስፕሪቱን ፕሮሰስ ያደርገናል። ብዙ ሰው ስፕሪት አያምንም፣ ነገር ግን እየተጠቃ ነው። ተቆጣጥረ ነው። እንደውም አንዳንድ ጊዜ ምንድነው በጆክ የሚነገር ነገር አለ። አንድ ጊዜ ምንድነው የሰማሁት ጆክ፣ ሰውየው 7 የቤተሰቡን አባላት ይገልና ፍርድ ቤት ይቀርባል። ፍርድ ቤት ቀርቦ ዳኛው በጣም ተገርመው እንዴ አንተ ምን ሆነህ ነው በዚህ አይነት ጭካኔ 7ቱንም የቤተሰብ አባላትህን የገደልከው ሲሉት ገዳይ ምንድነው የሚለው ሰይጣን አሳስቶኝ ነው። ከዛ ዳር ሆኖ በትዝብት ይመለከተው የነበረው ሰይጣን አረ እንኳን እኔ ላሳስተው ይቅርና ጭራሽ እኔም ገርሞኝ አፌን በመዳፌ ይዤ እየተመለከትኩት ነበር አሉ ነው የተባለው። እንደ ቀልድ አንመልከተው። ሰይጣን እንኳን የሚገረምብን ሰዎች ሆነናል። ስለዚህ ወዴት እየሄድን ነው? ምንድነው እየሆን ያለ ነው የሚለውን ነገር ደጋግመን ተናግረናል። የሰማ የለም። ዶክተር በቀለች እንዳሉት ማንም ሰው እንደዚህ አይነት ነገር መስማት አይፈልግም እንዳሉት ማለት ነው። ድርጊቱን እንፈጽመዋለን፣ ስለ ድርጊቱ ግን መስማት አንፈልግም። ኃጢአቱን እንሰራዋለን፣ ስለ ኃጢአቱ ግን ሲነገር ያንገሸግሸናል፣ ያቅለሸልሸናል። እንቀጥል። እንግዲህ በአረጋውያንና አካል ጉዳተኞች ላይ የሚፈጸሙ ጾታዊ ጥቃቶች ፍትህ እያገኙ አይደለም የሚባሉ የተሳሳተ መሆኑን የእነሱ ጉዳይ ልዩ ትኩረት በሚሹ የወንጀል ድርጊቶች ውስጥ እንደሚታይና ፖሊስም ለጉዳይ የተለየ ትኩረት ሰጥቶ እንደሚሰራ የጠቆሙት ደግሞ ኮማንደር የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ናቸው። እንግዲህ አብዛኛው ጊዜ አረጋውያን ወሲባዊ ጥቃት የሚደርስባቸው በቤተሰባቸውና በቅርብ ሰው ነው። ጥቃቱ በእንጀራ ልጆቻቸው፣ በልጆቻቸውና በዘመድ የሚደርስ ነው። አረጋውያኑን አስገድዶ ለመድፈር በሚደረግ ሙከራም የመደብደብ፣ እንዳይናገሩ የማስፈራራትና ሌሎችም ተጽዕኖች ይደርሱባቸዋል ሲሉም ተናግረዋል። ታዲያ ይህ ስፕሪት አይደለም እንዴ? ሰዎች
ሰው እንዴት ነው ከእናቱ ጋር የግብረ ሥጋ ግንኙነት እየፈጸመ ስሜት የሚኖረው? ይሄ ስፒሪት ካልሆነ ምን ሊሆን ይችላል? ይሄ እርኩስ መንፈስ ካልሆነ ምን ሊሆን ይችላል? ይሄ የሰይጣን መንፈስ ካልሆነ የአጋንንት መንፈስ የሉሲፈር መንፈስ ካልሆነ ምንድነው ሊሆን የሚችለው? ሁሌ ስለ ሉሲፈር ትናገራላችሁ፣ ሁሌ ስለ ሰይጣን ታወራላችሁ እና ምክንያቱም ለዚህ ነው። ይሄ እንዳይመጣ ነበር ስጋታችን፣ ይሄ እንዳይመጣ ነበር ፍርሃታችን። ግን ፍርሃታችንን ይበልጥ የሚያባብስ እንጂ ለፍርሃታችን መልስ የሚሆን ነገር አላገኘንም። ጥቂት የማይባሉ አረጋውያን ከማህበረሰቡ ስነ ልቦና ያፈነገጠና ከባል የራቀ እንዲህ ያለ አስነዋሪ ድርጊት ሲፈጸምባቸው ርቀው እስከ መሰደድና ገደም እስከ መግባት ይደርሳሉ። ያ የት ይሄዱ? የሚሰማ ከሌለ ትውልዱ ከደነዘዘ ኢትዮጵያዊነት ተሰምቶት እነዚህን ሰዎች የሚታደግ አካል ከሌለ ምን ያድርጉ? ገዳም ከመሄድ ውጭ ገዳም ሄደው ከእግዚአብሔር ጋር ያለቅሱ ይነጋገሩ። ሌላ ምንም መፍትሄ የለም። የተፈጸመባቸው ጥቃት የኖሩበትን ቀይ ጥለው ሀብትና ንብረታቸውን ትተው እንዲሄዱ ያስገድዳቸዋል። ይህንን በተግባር ያረጋገጥንበት ሁኔታም አለም ሲሉ ነው የገለጹት። ጠንካራ አካል ቢኖር ለኢትዮጵያነት ይሰማኛል የሚለው እኔም እናት አለኝ የሚል ቢኖር እኔም አያት አለኝ የሚል ህጋዊ አካል ቢኖርና ያንን ተግባራዊ ቢያደርግ እንዲህ የሚፈነጩ ሰዎች ፈንጭተው እነዚህ ሰዎች ሀብት ንብረታቸውን ስንትና ስንት ዓመት ልጆች ለማሳደግ የፈጁትን ጊዜ ፈጅተው ያጠራቀሙትን ንብረት ትተው ለመሄድ አይገደዱም ነበር። ያ ባለመሆኑ ግን እነዚህ ሰዎች በሰማችሁት አይነት ሁኔታ እንዲሰደዱ ምክንያት ሆኗል። ያም ደግሞ በመጦሪያ ጊዜያቸው ማለት ነው። እንግዲህ የዛሬ ልጆች የነገ አረጋውያን ናቸው። አረጋዊነት የእድሜ ጣሪያና በፈጣሪ የሚሰጥ የተፈጥሮ ሹመት ነው። በመሆኑም አረጋውያን በሌሉበት ትውልድ ይኖራል ተብሎ አይታሰብም። ትውልድን፣ ሀገርን፣ ባህልና ታሪክን የሚያቆዩ አረጋውያን ስለሆኑ እንደ አንድ ትልቅ ሀብት በማህበረሰቡ መጠበቅ ይገባቸዋል ሲሉ ማስታወቀዋል። ይሄ ወሬ ነው። ኦፍኮርስ ጥሩ ነው። ይህንን ማለቱ ጥሩ ነው። ግን እንዲህ አይነት ነገሮች ብዙ ጊዜ ይነገራሉ እንጂ ተግባራዊ አይሆኑም። ለምንድን ነው ተግባራዊ የማይሆኑት? ህጉ ለምንድን ነው ይላለው? በዚህ ጉዳይ ላይ ህጉ ለምን አይጠብቅም? ለአዛውንቶቹ የሚቆም ተቋም የለም ወይ? የአዛውንቶችን እንባ የሚያብስ አዛውንቶች ውጭ ሀገር በምን ያህል ደረጃ እንደሚከበሩ በተለይ በጡረታ እድሜያቸው ላይ በተለይ እንደ ጃፓን ባሉ ሀገሮች ምን አይነት ኑሮ እንደሚኖሩ ይታወቃል አይደል? እኛ ጋር ያቅንጦት ይቀር፣ ቢያንስ ግን ከሚደፍሯቸው ሰዎች የሚታደግ አንድ ተቋም እንዴት ይጠፋል? ይህንን ሁሉ ስንመለከት እንግዲህ ኢትዮጵያ አሁን ያለችበትን ወቅታዊ ሁኔታ በደንብ የሚያሳይ ነው። ሶዶማዊነት ተስፋፍቷል፣ እያየን ነው። ሚዲያ ፐርሰናሊቲ ውስጥ ያሉ ቆሻሾች እያደረጉ ያሉት ነገር እየተመለከትን ነው። አብረው የሚሰሯቸውን ሰዎች ለዝና ሲሉ፣ ለገንዘብ ሲሉ፣ ለተራ የቪዲዮ ቪወር ሲባል መድኃኒትና ኪኒን መጠጥ እየተሰጠ የሚሰራውን ነገር ይኸው በማስረጃነት የደረሰባቸው ሰዎች እየቀረቡ እየተናገሩ ነው። ወዴት ነው እየሄድን ያለ ነው? ወዴት ነው እየሄድን ያለ ነው ሰዎች? ስለዚህ ከዚህ አጠቃላይ ሁኔታ ላይ ተነስተን በአንድ ሰው ላይ ብቻ ትኩረት አድርገን ሁሌ ያንን እያኘክን ከምንኖር እንደሱ አይነት ሰዎችን እንደገና ሰርች እናድርግ፣ እንዳያስፋፉ፣ እንዳይበክሉ። እነዛን ሰዎች ምን አይነት ሰዎች እንደሆኑ መረጃ ያላችሁ ሰዎች፣ አንዳንዶቻችሁ ታዋቂ ቲክቶከሮች፣ ታዋቂ ማህበራዊ ሚዲያ ሰዎች፣ አርቲስቶች እንደዚህ ምናምን ነው። ከዚህ ሙያ ውጭም የሆኑ ሰዎች ሊሆኑ ይችላሉ። እምነት ውስጥ ያሉ ሰዎች ሊሆኑ ይችላሉ። ሰዶማዊ ከሆኑ መረጃው ካላችሁ፣ ተጨባጭ መረጃው ካላችሁ አጋልጡ። ዝምታ ነው እየገደለ ነው ያለው። እጃችሁ ላይ ያለውን መረጃ ይፋ አውጡት። ፍርሃት ነው እየገደለ ነው ያለው። ስለዚህ ሁላችሁም በተለይ እንደዚህ አይነት ሁኔታዎች የተላኩላችሁ፣ እንደዚህ አይነት መረጃዎች የተላኩላችሁ ሰዎች የዜግነት ግዴታ አለባችሁ። እነዚህን ሰዎች አሳልፋችሁ የመስጠት የእነዚህን ሰዎች ቆሻሻ መረጃዎች አሳልፋችሁ የመስጠት አሳልፋችሁ ሚዲያ ላይ የማውጣት አስፈላጊ ሲሆን ለህግ አካላት አቀብላችሁ ህጋዊ እርምጃ እንዲወሰድ የማድረግ ኃላፊነት አለባችሁ። በውስጥ መስመር የሚላክላችሁ ሰዎች እንዳላችሁ አውቃለሁ። የእነዚህን ሰዎች ማንነት የደበቃችሁ ሰዎች እያወቃችሁ እናንተም ቢያንስ ህሊናችሁ ይጠይቃችኋል። አለበለዚያ እንደዚህ አይነት ነገር ላይ ዝምታን የምናበዛ ከሆነ የምንፈጥረው ምንድነው? እናቱን የሚደፍር ልጅ የምንፈጥረው ምንድነው? አያቱን የሚደፍር ልጅ። እግዚአብሔር በቃ ይበለን። ሌላ ምንም ልላችሁ
አልችልም። እንግዲህ ለዛሬም በዚህ በሁለተኛው ቻናል ላይ ያደረስኳችሁ መረጃ የተከታተላችሁት ነበረ። አስተያየት ካላችሁ አስተያየታችሁን በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በተለይ ደግሞ በዚህ ጉዳይ ላይ እንግዲህ እዚህ ጋር አንድ ነገር መናገር እፈልጋለሁ። አንዳንድ ጊዜ የሞቀ ቤትና ያልደመቀ ቤት ውስጥ ሲሆን ሰዎች መጥተው ሀሳባቸውን ሼር ማድረግ አይፈልጉም፣ ወይም ደግሞ ለኢንተርቪው ሲጋበዙ ፈቃደኞች አይሆኑም። የህግ ባለሙያዎች ሊሆኑ ይችላሉ፣ የማህበራዊ ሳይንስ አንቂዎች ሊሆኑ ይችላሉ፣ ሌላም በቃ እነሱ ጋር ጉዳይ ኖሮ ያንን ጉዳይ ለህብረተሰብ ማድረስ ሲፈለግ መልካሙ ወይም ደግሞ ጥሩ አማራጭ ኢንተርቪው ነው ወይም ቃለ ምልልስ ነው ብዬ አስባለሁ። እና ብዙዎችም እንግዲህ ለቃለ ምልልስ እየጋበዝኩ ነው። ግን ድሮ የኔታ በነበርኩበት ሰዓት ላይ በአንድ የስልክ ጥሪ ሮጠው ይመጡ የነበሩ ሰዎች ዛሬ ብዙም ፈቃደኞች አይደሉም። መውቀስ ስለምፈልግ ነው። ማንም ይሁን ማን አይ ዶንት ኬር። ግን ምንድነው ያኔ የኔታ በጣም ስም ስለነበረው የተመልካቹ ቁጥር እንዲህ አሁን ግን እንዳልኳቸው የጀማሪ ሚዲያ ነው። እንዲህ አይነት ግን የትኛው ሚዲያ ከጀማሪነት ተነስቶ ነው ያደገው? ስለዚህ በዚህ በተለያዩ ማህበራዊ ጉዳዮች ላይ ሐሳባችሁን ማጋራት የምትፈልጉ ሰዎች ኮንታክት አድርጉኝ። ልክ ድሮ ሰራበት የነበረውን ፕላትፎርም ራሴ ሚዲያም ላይ አምጥቼ በቃለ ምልልስ መልክ ብዙ ስራዎችን መስራት ስለምፈልጋለም ስለምችልም ችዬም ስላሳየው ሁኔታ ላይ በዛ አይነት ፕላትፎርም መሄድ እፈልጋለሁና ፈቃደኛ የሆናችሁ ሰዎች ለቃለ ምልልስ እንግዶች እንድትሆኑ በአክብሮት እጋብዛለሁ። ስለዚህ ስልኬ ቻናሉ ላይ ስላለ እየደወላችሁ ብንገናኝ፣ ሐሳብ ብናንሸራሽር፣ ያለንን ሐሳብ ለማህበረሰብ ብንወረውር ይጠቅማል እንጂ አይጎዳምና ይህንንም ጥሪ ማስተላለፍ እፈልጋለሁ። እንግዲህ በድጋሚ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም ሆኖ ብዬ ከመሰናበቴ በፊት ለቻናሉ ለወርቅ አፈራው 2 አዲስ የሆናችሁ ሰብስክራይብ አድርጉ። ምንጊዜም ቪዲዮ ሲጀምሩ መሰራውን ቪዲዮ ሲጀምሩ ይሄንን ቪዲዮ ጨምሮ ማለት ነው ላይክ አድርጋችሁ ጀምሩ። ቤተሰብነታችን ይዘልቃል ማለት ነው። ተሰናበትኳችሁ። በድጋሚ ሰላም።